ሉላ ያስተውለሽ ከሆነ አዲስ አበባ ላይ የተለያዩ ኢቨንቶች እየተካሄዱ ነው። በተለይ ከበዓል በኋላ ብዙ ዝግጅቶች ይደረጋሉ። ባለፈው ሳምንትም ሳራ ከጥሩ እንግዶች ጋር ኢንተርቪው አድርጋ ነበር። የወገኔ ፋውንዴሽን መስራቾች ናቸው ሁለቱ። ዛሬ ደግሞ ሂልተን ሆቴል 25ኛ ዓመታቸውን ሊያከብሩ ነው። ስለዚህ እንታደማ አይመስልህም? ደስ ይለኛል። መልካም ጊዜ ይሆንላችሁ። አብራችሁን ነው። የወገኔ ማህበርን ከራስ ባለፈ እጅግ የተቀደሰ ስራ በመረዳት የራሳችሁን አስተዋጽኦ ለማድረግ እዚህ የተገኛችሁ የተለያያችሁ ግለሰቦችና የተቋማት መሪዎች፣ ክብራትና ክብራን እንኳን ለወገኔ የኢትዮጵያ ማህበር 25ኛ የተስፋ እንዲሁም የለውጥ ዓመት አደረሳችሁ። እንኳን ደስ አላችሁ። በጥቂት ባለ ራዕይ ሰዎች በተለይም በሴቶች ደጋፊ ወንዶች ከኋላ ቢኖሩም ማለት ነው በተለይም በአሜሪካን ሀገር የሚኖሩ ለሌሎች ሰዎች ጭንቀት ወይም ህመም የሚታመሙ የሚረበሹ የሚያዝኑ የሚያነቡ ሰዎች ሰብሰብ ብለው እስቲ የተለያየ የተበታተነ ስራችንን ሰብሰብ አድርገን በማህበር መልኩ እናርገውና ኢምፓክት ተጨባጭ የሆነ ለውጥ የሚያመጣ ስራ እንስራ በማለት ላለፉት 25 ዓመታት ሲሰሩ ቆይተው ቾንችለው ተመርቀው የቤት የምግብ የሕክምና የተለያዩ የትምህርት ወጪዎቻቸውን በመሸፈን በቂ ድጋፍ አግኝተው ተረጋግተው እንዲኖሩ ያልተቋረጠ ቤተሰባዊ ድጋፍ እንዲያገኙ ልጆቻቸውም ከህልሞቻቸው ጋር መገናኘት እንዲችሉ በማድረግ ላለፉት 25 ዓመታት በጣም ታላቅ የሆነ ኢትዮጵያን ከፍ የሚያደርግ ስራ ሲሰሩ ቆይተዋል። ትምህርት ላይ ነው በጣም ያተኮር ነው። በሱ ሂደት አንድ ስንል ሁለት ስንል መጀመሪያ ጥርጣሬ የነበራቸው ቤተሰቦች እንዴ አረ በጣም ብዙ ሰው ያመጡብን አረኛ ማቅማችን እስከምንጎለብት ድረስ ዌቲንግ ሊስት አበጀን ማለት ነው። ስለዚህ የመጀመሪያውን 10 ዓመት መስራች አባላቶቹ በራሳቸው ልፋት ለዲያስፖራው እምነት ለመግዛት አንዳንድ ጊዜ ገንዘብ ከመጠየቅ በፊት ስራን ማሳየት ይቀድማል የሚል አስተያየት ስላለን ስራችንን ለ10 ዓመት በነፃ እየሰራን በአመት አንድ ጊዜ ሽሮና ምስርና ጎመን የመሳሰሉትን አሁንም እዛ በኩል ያሉትን ዘመዶችና እህት ወዳጆች እያስቸገርን በነፃ በደንብ ምስር ካበላን በኋላ 10ኛው ዓመት ላይ የመጀመሪያውን ጋላ ጀመርን። ከዛ ጀምሮ መቼም እንዴት እግዚአብሔር እንደረዳን ልነግራችሁ አልችልም። ስሜ ገነት ወርቅነህ ይባላል። የወገኔ ልጅ ነኝ። እናትና አባቴን በሞት ያወጣሁት በህፃንነቴ ነው። ወንድሜ ደግሞ የግል ዩኒቨርሲቲ እየተማረ ይገኛል በወገኔ ምክንያት። እኔ ደግሞ ወገኔ ባመቻቸልኝ እድል ምክንያት ኃይሌ ማናስ አካዳሚ ልገባ ችያለሁ። እዚህ ትምህርት ቤት እገባለሁ ብዬ አስቤ አላቅም ነበርና ህልሜን እውን ስላደረጋችሁልኝ አመሰግናለሁ። የዛሬ 3 ዓመት 4 ዓመት በፊት ነው 11ኛ ክፍልን ጨርሼ ወደ 12 እየገባው ነው እናቴ በወሊድ ምክንያት ያጣዋት። ገና 12ኛ ክፍል እንደጀመርኩኝ ነው መንታ ልጆች እርጉዝ ነበረች እና በህክምና ስህተት ምክንያት እሷን አጥቻለሁ። ግን እሷን ተክታልኝ ነው የሞተችው። 2 መንታ እህትና ወንድም ሰጥታኛለች። ሌሎችም አሉኝ ታናናሽ 2። ግን እኔ 12ኛ ክፍል ማለት እንግዲህ ማትሪክ የምፈተንበት አመት ነው። እሷን አጣሁኝ። የሁለት ልጆች እናት ሆኜ ያንን ጊዜ አልፌው አሁን ደግሞ ከወገኔ ቤተሰቤ ጋር ከጎንሽ ነን አለን ብለው እነዚህን ታናናሽ ወንድሞቼንም በቃ ከእግዚአብሔር በታች ሁሉን ነገራችንን ችለው እነሱ እያኖሩን ነው። በቃ እነሱ ናቸው እያኖሩን ያሉት። ከጎኔ ሆነው ብቻ ብዙ ነገር እናርገውልናል። እግዚአብሔር ይመስክርልኝ። እዚህ ጋር እኔ ላላወራ እችላለሁ። ግን ለዚህ ያርሰው ኮሌጅ ውጤት አልመጣልኝም የ12 እና ግን እንደዛ ሞኛል ሰነፍኩኝም ኮሌጅ ተማሪ ብለው አበረታተውኝ
ተምሬ ይኸው ያለፈው ወር ነው የተመረኩትኝ በዲፕሎማ። ዶክተሮች አበጅተናል፣ ኢንጂነሮች አሉን፣ አካውንታንቶች አሉን፣ ምንድነው ደግሞ የህግ አዋቂዎች አሉን። በቃ በጣም ደስ ይላል እና የሁሉንም ህይወት ከጀርባ ሆነን አንድ ነገር ሲመጣ ቶሎ ብለን ተመካክረን ያንን አደጋ አይዟችሁ የሚል ድርጅት ስለሆነ ያን አደጋ አመካክረን እኛ እናቅላችኋለን አንልም። ከዛ ሆነን ግን ሰብነታቸውን አክብረን ማንነታቸውን አክብረን ፍላጎታቸውን አውቀን ያችን ነገር የጎደለችውን ነገር የክፉዋን ዘመን እናሻግራቸዋለን። ዋናው ጠቅለል ባለ ወገኔ 25 ዓመቱ ይሄ ነው። እንኳን ለወገኔ 25ኛ ዓመት ምስረታ በዓል አደረሰ። ምክንያቱም ወገኔ ለእናንተም ሁለተኛ ቤታችሁ ነው አይደል? አንተና ለቤተሰብ እስቲ ራስን አስተዋውቅልንና ወደ ወገኔ የመጣህበትን አጋጣሚ ደግሞ ትንሽ ንገረን። እሺ እኔም አመሰግናለሁ። እንኳን አብሮ አደረሰ ለወገኔ 25ኛ ዓመት ክብረ በዓል። ስሜ ዳግም ሄይስ ይባላል። ወገኔ ሰፖርት ከሚያደርጋቸው ፋሚሊዎች ውስጥ አንዱ ነኝ። ወደ ወገኔ የመጣንበት አጋጣሚ ብዙ ነገሮችን በራሳችን ማድረግ በማንችልበት ሰዓት ላይ ወደ ወገኔ ጆይን ያደረግነው። ለምሳሌ ቤት ኪራይ መክፈል ማንችልበት፣ የትምህርት ቤት ክፍያ ማድረግ ማንችልበት፣ የወር አስቤዛችንን መሸፈን በማንችልበት ሁኔታ ነበረ ወደ ወገኔ ገባ ነው። ከዛ ወገኔን በምን አጋጣሚ ነው ያገኛችሁት? ወገኔ ብዙ ሰዎች ሪኮመንድ አድርገውናል። በየፋሚሊ ላይ ኬር ቴከር የሚባሉ አሉና በእነሱ አማካኝነት በጥቆማ ወደ ወገኔ ጆይን ልናደርግ ችለናል። በጣም ደስ ይላል። አሁን አንተ ምን ላይ ነው ያለኸው? እኔ አሁን በባችለር ዲግሪ የ3ኛ ዓመት የሜዲካል ላቦራቶሪ ሳይንስ ተማሪ ነኝ በዳግማዊ ምኒልክ ሆስፒታል። ቅድም አንድ ካየናቸው ልብ የሚነኩ ታሪኮች መካከል አንደኛው የታናሽ ወንድምህ ነበርና በሉኪሚያ አደል ካልተሳሳትኩ በካንሰር በሽታ ህይወቱን አጥቷል። ግን የሚችሉትን በማድረግ የወገኔ ቤተሰቦች እንግዲህ አንተና ቤተሰቦችን ለማገዝ ሞክረዋልና ከዛ ጋር ስለነበረው ሁኔታ ምን ትላለህ? ታናሽ ወንድሜ 16 ዓመቱ ነው። የተያዘበት የካንሰር አይነት በጣም ሬር ነው። የህክምና አጠራሩ ቲሴል ሊምፎፕላስቲክ ሊምፎማ ነው የሚባለው እና ኦልሞስት ከ1000 ሰው አንድ ሰው ነው የመያዝ እድሉ እና ኦልሞስት ወደ 8 ወር አካባቢ እዚሁ ኢትዮጵያ ውስጥ ሲታከም ቆይቷል። ከ8 ወር በኋላ ግን ህክምናው ሀገር ውስጥ እንደሌለ እና ለስቲም ሴል ቦማሮ ትራንስፕላንቴሽን ወደ ውጭ ሀገር ሄዶ መታከም እንዳለበት ነገሩንና ያኔ እንደ ቤተሰብ ምንም ማድረግ የማንችልበት ሁኔታ ላይ ነበርና ይሄን አጋጣሚ ለወገኔ በምንነግራቸው ሰዓት አይዟችሁ ብለውን ማድረግ የምንችለውን ማድረግ የሚገባንን ነገር ሁሉ እናደርግለታለን ብለው ህክምናው ማግኘት እንዲችል ወደ ህንድ ሀገር ሄድን ማለት ነው። ህንድ ሀገር የነበረን ቆይታ ያው መጨረሻው አሳዛኝ ቢሆንም የነበረን ቆይታና እሱ ሲያገኝ የነበረው የህክምና ሂደት ግን እጅግ በጣም ጥሩ ነበረ። እንግዲህ ዳግም እናንተ ቤተሰባችሁ 6 ነበረ እና የቤተሰብ ኃላፊነት በሙሉ በእናት ጫንቃ ላይ ወድቆ ነበርና ምናልባትም የዛኔ በተቸገራችሁ ሰዓት ወገኔ ባይኖር ኖሮ እስከ አሁን ላይ ያለው የእናንተ ጣፋንታ ምን ይሆናል ብለህ ትገምት ነበር? እንግዲህ ቅድም ሁሉም ሰው ቤት ውስጥ ትንሽ የተስፋ ጭላንጭል ትኖራለች። ያቺ ተስፋ እንዳትጠፋብን ወገኔ ለኛ ብዙ ረጅም ርቀቶችን ተጉዟል። መግቢያ ላይ እንዳልኩሽ ቤት ኪራይ ለመክፈል የህክምና ወጪያችንን ለመሸፈን እንደገና ደግሞ የወር አስቤዛዎችንም ለመሸፈን እንደማንችል ነግሬሽ ነበርና በዛ ሁኔታ ውስጥ ነው ወገኔን ጆይን ያደረግነው። ወገኔን ባናገኝ ኖሮ ግን በቃ ኢቨን ቤተሰባችንን ሊበተን የሚችልበት ሁኔታ ነበር። ስለዚህ በጣም ከባድ ጊዜ ነበረ ሊሆን የሚችለው እንደ ቤተሰብ ማለት ነው። አሁን ላይ ያላችሁበትን ደረጃ ስታስበው ምን ይሰማሃል? አሁን ላይ በጣም በሁለት እግራችን መቆም የቻልንበት ሁኔታ ላይ ያለ ነው። ወገኔ ስንገባ የነበርንበት ማንነትና አሁን ያለንበት እጅግ በጣም ይለያያል። አሁን ላይ ብዙ ነገሮችን በራሳችን ማድረግ የቻልንበት፣ ስራዎችን መፍጠር የቻልንበት። ታላቅ ወንድሜም ቅድም ሲያወራ ነበረ፣ ሜካፕ አርቲስት ነው፣ አርት ላይ ይሰራል፣ በአካውንቲንግ ምሩቅ ነው። ሌሎች ነገሮችንም በራሱ ለመስራት መንቀሳቀስ የሚችል ሰው ነውና እነዚህ ነገሮች ሁሉ ማድረግ ችለናል አሁን ላይ።
እና እጅግ ደስተኞች ነን በጣም እና ትላንት ከነበርንበት የህይወቱ ውጣ ውረድ ውስጥ ዛሬ ላይ በተሻለ ማንነትና ሌሎች ምሳሌ በሚሆን ህይወት ውስጥ ነው ያለነው። እንኳን ደስ ያላችሁ። Congratulations. 25 years of impact. Congratulations. ታላቅ ዓላማ በሰነቀው እንደ ስማችሁ ለወገን ለመድረስ የዜግነት ኃላፊነታችሁን ለመወጣት ለበርካታ ዓመታት ያደረጋችሁትን ብርቱ ጥረት በማድነቅ እንኳን ለ25ኛው ዓመት የምስረታ በዓላችሁ በሰላም አደረሳችሁ አደረሰን ለማለት እወዳለሁ። እንግዲህ በሀገራችን በሚታወቀው ያው አባባል አለ፣ ለወገን ደራሽ ወገን ነው ይባላል። ይህንን በተግባር ያሳያችሁ ናችሁ። በየትኛውም ዓለም ላይ በርካታ ችግሮች ይከሰታሉ። ተፈጥሯዊም ሰው ሰራሽም ችግር ይከሰታል። ችግርን መፍትሄ የሚያመጣው ደግሞ የሰው ልጅ ነው። ሰዎች ያው ሰው በራሱ ችግርም ይፈጥራል። ለችግሩ መፍትሄ ደግሞ ራሱ መድኃኒቱ ሰው ነው። ስለዚህ ብዙ ጊዜ ችግሮች በየትኛውም አካባቢ ሲከሰቱ ለወገን ደራሽ ሆኖ ቅድሚያ ለችግሩ መፍትሄ የሚሆን ወገን ራሱ ነው ለወገን ደራሽ የሚሆነውና ለዚህ ታላቅ ተምሳሌት ናችሁ ብዬ መውሰድ እፈልጋለሁ። የተዘጋጁ 2 ፔይንቲንጎች አሉ። እነሱ ፔይንቲንጎች ለጨረታ የቀረቡ ናቸው። ለቤታችሁ ለቢሮአችሁ የሚሆኑ እጅግ ውብ የሆኑ ስራዎች ናቸው። በጣም ክሬቲቭ ናቸው። 20,000 ብር ዶኔት ያደርጋሉ ያሉት ቅድስት ልዑልሰገድ ናቸው። ቅድስት ልዑልሰገድ 20,000 ብር፣ 50,000 ብር መዓዛ ብር መዓዛችን 50,000 ብር ለአንድ ልጅ የዓመቱን ሙሉ 100,000 ብር አቶ ጸጋ አስማረ እኔ ህይወት አለማየሁ እባላለሁ። ከ7ቱ ቦርድ መንበሮች አንዷ ነኝ። ወገኔን በተለያየ ቦታ እረዳለሁ። ሁሉም ቦታ አለው እላለሁ። ብዙ ጊዜ ግን በሜምበርሺፕ እና በወገኔ ባለው ፈንድሬዚንግ ትሳተፋለሁ። እኔ ደግሞ ኤልሳቤጥ አፈሳ እባላለሁ። ከወገኔ መስራች አባሎች አንዷ ነኝ። እንዲሁም አንዷ ቦርድ ሜምበር ነኝ። በአሁኑ ሰዓት ብዙውን ጊዜ ወጣቶች ላይ ነው ጉዳይ ላይ ነው የምሳተፈው እና ብዙዎቻችን ኤኒዌር ነው የምንሳተፈው በወገኔ ስራ። ማንም ምንም መስራት ይችላል። አሁን ላይ ወገኔ እዚህ ደረጃ ደርሶ ስታዩት ምን ተሰማችሁ? ዛሬ ላይ ቆማችሁ ስታዩ ከአመት አመት እንግዲህ ያው ብዙ ውጣ ወረዶች አሉት። ግን በተለይ እንደዚህ አይነት ፕሮግራም በምናዘጋጅበት ጊዜ ወይኔ ሁሌ በቃ በወይኔ ነው የምንጀምረው። እንዴት ነው የምንችለው? እንዴት ነው ሰው ሲመጣልናል ወይ ብለን በቃ ሁሌም የምናወራው ጉዳይ ነው። ግን ይኸው እስካሁን ድረስ እዚህ ደርሰናል። ልጆቻችንም በብዙ ጥሩ ሁኔታ ላይ ስላሉ በጣም ደስ ይለናል እና ግን ያው እግዚአብሔርን በጣም እናመሰግናለን 25 ዓመት እዚህ መድረስ እና ደግሞ በሰባታችን ያለው ፍቅር ደግሞ ልዩ ፍቅር ነው ያለው። በሰባታችን ከቦርድ መንበርነትም አልፈን እህትማማቾች ነን። ስለዚህ ግን ያው ያ ፍቅራችን ስላለ ከአመት ወደ አመት በምንጀምርበት ጊዜ ይሆናል አይደለ እንባባላለን። አዎ ይሆናል፣ ይሞላል፣ ለምን አይሆን ወይኔ ጉዳችን እንባባላለን። ግን እግዚአብሔር ይመስገን እዚህ ደርሰናል። ለእግዚአብሔር ታላቅ ምስጋናዬን አቀርባለሁ። ደግሞ ከኋላችንም ላሉት ለሚያግዙን በጣም አመሰግናለሁ። ከዚህ በኋላ ወገኔን ለማገዝ ለመደገፍ ለሚፈልጉ ሰዎች እናንተን በምን መልኩ ሊያግዙ ይችላሉ?
እኔ መቼም ሁሌ የምለው አንድ ነገር እንዲስተካከልና አንድ ግብ ላይ እንዲደርስ ምነው ዋናው የሰው ልጅ ድጋፍ ነው እና አይዞህን እኛም ለቤተሰቦቻችን አይዞህን ነው ያስተማርነው። አይዟችሁ ነው የምንለው። ግን ከዛ የበለጠ ደግሞ ለእኛ የሚያስፈልገን ገንዘብ ነው። ላይክ ኤኒቲንግ ኤልስ በገንዘብ የሚረዱን ብዙ ሰዎች አሉ። ከዛም በላይ ደግሞ እኛ ብዙ ሰው መርዳት እንፈልጋለን። በዛ በገንዘብ የሚረዳን ሰው በጣም እንፈልጋለን። ከዛ በተረፈ ደግሞ በእውቀታቸው ልጆቻችን ከትምህርት ቤት ሲጨርሱ እነሱ ነው እኔ ይሄ ካምፓኒ አለኝ ይሄ ካምፓኒ የሚያቅሰው ያለው ሰው አለና በዚህ እንድልረዳቸው የምችላለሁ የሚል ሰው ወደፊት ቢመጣና ለኛም ቢያግዘን ያ ለኛ በጣም ትልቅ ተስተዋጽኦ ነው ብለን እናምናለን። ወገኔ እስካሁን በሚችለው ቤተሰቦች ልጆቹን እየደገፈ ትልቅ ስራን እየሰራ ቆይቷል። ከዚህ በኋላ ደግሞ ወገኔ ፊውቸር ወይ ወገኔ አቅጣጫ ምን ላይ ነው የሚያተኩረው? ወገኔ አቅጣጫ እንግዲህ እኛ 25 ዓመት ሰርተናል፣ አልሰለቸንም፣ እንቀጥላለን። ግን እኛ ደግሞ ዘላለማዊ አይደለም። ይሄን ነገር ደግሞ እንዳያቋርጥ ለልጆቻችን እያስተላለፍን ያለን። ስለዚህ ዩዝ ክለብ የሚባል አለ። አሁን አሉሚናይ ክለብ እየፈጠሩ ናቸው። እነሱ እንዲረከቡ እኛ እስከምንችለው እንሰራለን። አሁንም አልደከመንም። ከኛ በኋላ ደግሞ እነሱ ተከትለው ይሄንን መርሆ ተከትለው እንዲቀጥሉልን ነው የምንፈልገው፣ እንዳያቋርጥ። ዋናው ምኞታችን ወገኔ ኮንቲኒስ እንዲሆኑ የዛሬ 25 ዓመት ደግሞ ልጆቻችን አዘጋጅቶ እኛም ባንደርስ ለሌላ ሰው እንዲያሳይ በቃ እንዲቀጥል። በጣም ብዙ ነገር ሰምታችኋል፣ አይታችኋል። ያለፉት 25 ዓመታት አሜሪካን ሀገር ባለው ዳያስፖራ እምነት ገዝተን በእነሱ እርዳታና እገዛ ነው ይሄን ሁሉ ነገር እያደረግን የነበረውና አንድ ጊዜ ዳያስፖራው እዚህ ያላችሁትንም አሜሪካን ሀገር ያላችሁትንም አመስግኑልን። ቱተር ማድረግ የምትችሉ ስፖንሰር ማድረግ የምትፈልጉ ወገኔ ኖሌጅ ሴንተር መታችሁ እርዳታ መስጠት ሜንቶር ማድረግ የምትፈልጉ በደስታ እንቀበላለን። እኛ አዘ ኮሚኒቲ እንዴት ነው አብረን የምንሰራው? እንዴት ነው የምንረዳዳው? እስቲ እንተባበር። እንደውም እንተባበር የሚባል ዘፈን አለ አይደለ? እና የኢትዮጵያ ኮሚኒቲው እንዴት ነው የሚተባበረው? ለምንድን ነው በዳያስፖራ ብቻ? አቅም ያለው አቅሙን ተጠቅሞ አቅም የሌለው ደግሞ ዕውቀቱንና ጉልበቱን ተጠቅሞ እስቲ ወገኔን ወደፊት እናራምድ፣ ፓርትነር እናድርግ የሚል ጥሪ ነው የምናቀርበው። እንግዲህ የወገኔ 25ኛ ዓመት የምስረታ በዓል እንደተመለከታችሁት ይመስል ነበረ። በዚህ ፕሮግራም ላይ ወገኔ እንግዲህ በሀገር ውስጥም ሆነ ከሀገር ውጭ ሲደግፉ የነበሩ የተለያዩ ደጋግና ቀን ኢትዮጵያውያን ተገኝተው ነበረ። ይህንን ተቋም እንግዲህ በሀሳብ፣ በገንዘብ፣ በቁሳቁስ መደገፍ ለምትፈልጉ በሙሉ በራችሁን ክፍት ነው ይላሉ። እናንተ እስካሁን አብራችሁን ስለነበራችሁ እያመሰገንኩኝ ከቀሪ ፕሮግራሞቻችን ጋር መልካም ጊዜ